በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰባተኛ ሳምንት እሁድ ኒቆዲሞስ ይባላል። ስያሜው የቅዱስ ያሬድ ነው። በዚህ ዕለት የፈሪሳውያን አለቃ ኒቆዲሞስ በሌሊት ወደ ጌታ መጥቶ ሲማር ጌታም ምስጢረ ጥምቀትን ዳግም ልደትን ለኒቆዲሞስ እንዳስተማረው እየጠቀሰ ቅዱስ ያሬድ በዮሐንስ ወንጌል ምዕራፍ 3 ላይ ከተጻፈው ስለዘመረው የዕለቱ ስያሜ ኒቆዲሞስ ተብለዋል። መዝሙሩ ሆረ አቤሁ ዘስሙ ኒቆዲሞስ፣ ኒቆዲሞስ የሚባለው ወደሱ ሄደ የሚለው ይሆናል። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች ሮሜ ምዕራፍ 7 ከቁጥር 1 እስከ 19፣ አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 5 ከቁጥር 34 እስከ ፍጻሜ፣ ምስባክ አወጽከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክበ አመፃ በላዕሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው፣ መዝሙረ ዳዊት 16 ከቁጥር 3 ልቤን ፈተንከው በሌሊትም ጎበኘኸኝ፣ ፈተንከኝ ምንም አላገኘህብኝም፣ የሰውን ሥራ አፌ እንዳይናገር ፈቃዴ ነው። ወንጌል የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 20 ቅዳሴ ማርያም ይሆናል። ወፈተንኮ ለልብየ አመከርከኒ ወኢተረክበ አመፃ በላዕሌየ ከመ ኢይንብብ አፉየ ግብረ እጓለ እመሕያው